በጀነራል አብዱልፈታህ አልቡርሃን የሚመራው ሱዳን መንግስት ከኢትዮጵያ ግዛት የተነሳ ድንበር ተሻጋሪ የድሮን ጥቃቶች ተፈጽሞብኛል ሲል ከሰሰ። መረጃውን ይዘናል። በሰሜን ኢትዮጵያ ያለው የትግራይ ክልል እንደገና ወደ ጦርነት ሊመለስ ይችላል የሚል ፍርሃት እየጨመረ ይገኛል። ዝርዝር መረጃውን የምናካፍላችሁ ነው የሚሆነው። ፊልድ ማርሻል ብርሃኑ ጁላ ከአማራ ከትግራይና ከኦሮሞ ጥያቄ ጀርባ ሆነው ሀገርን ለማፍረስ የሚሰሩ የዘመኑ ባንዳዎች አሉ ሲሉ ኮነኑ። ዝርዝር መረጃውን የምናካፍላችሁ ነው የሚሆነው። የቮይስ ኦፍ ኢትዮጵያን ቤተሰቦች አዳዲስና ወቅታዊ መረጃዎች ወደ እናንተ እንዲደርሱ ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዝርዝር ዘገባዎቹ እናልፋለን። የፌድሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በአዲስ አበባ በተከበረው 132ኛው የአድዋ ድል መታሰቢያ በዓል ላይ ባደረጉት ንግግር በአማራ በትግራይና በኦሮሞ የህዝብ ጥያቄዎች ሽፋን ስር በመደበቅ የውጭ ኃይሎችን ተልዕኮ የሚያስፈጽሙና ኢትዮጵያን ለማፈራረስ የሚረባረቡ ያላቸውን አካላቶች ክፉኛ ኮንነዋል። ፊልድ ማርሻሉ 21 ደቂቃዎች ገደማ በወሰደ ንግግራቸው በስም ባይጠቅሷቸውም ድርጊታቸውን ግን የዘመኑ ባንዳዎች ሲሉ የገለጿቸው ሲሆን ባለፉት 5 እና 6 ዓመታት በእነዚህ ክልሎች ውስጥ ታዩ ግጭቶች የውጭ ጥላቶች ድጎማና ትጥቅ እየሰጡ ኢትዮጵያውያን እርስ በርሳቸው እንዲገዳደሉና እንዲዳከሙ ሲሰሩ መቆየታቸውን አብራርተዋል። በአድዋ ጦርነት ወቅት ለሀገሩ የቆመ አርበኛ እንደነበረው ሁሉ ዛሬም የባንዳ ርዝራዦች መኖራቸውን የገለጹት ፊልድ ማርሻል ብርሃኑ እነዚህ ስማቸው ያልተጠቀሱ አካላት በታሪካዊ ጥላታቸው ጋር በማበር የሀገርን ብሔራዊ ጥቅም ለመሸጥ ተስማምተው እንደሚሰሩ አስረድተዋል። በተለይም የህዳሴ ግድብ እንዳይገነባ ኢትዮጵያ የባህር በር እንዳታገኝና ልማት እንዳይመጣ ከሚፈልጉ ኃይሎች ጋር በመወገን ኢትዮጵያ የማፈራረስ ተልዕኮ ተቀብለው እየሰሩ መሆኑንም ገልጸዋል። እነዚህ አካላት የማህበረሰብ ዝቃጮች ሲሉ የፈረጇቸው ሲሆን በትግል ስም ንጹሃን ዜጎችን ማገት፣ ሐኪሞችንና መምህራንን መግደል፣ የትምህርት ቤቶችንና የልማት ፕሮጀክቶችን ማውደም ዋነኛ ተግባራቸው መሆኑንም አክለው ተናግረዋል። ፊልድ ማርሻሉ ንግግራቸውን ሲቀጥሉ የጊዜ መቁጠሪያውን 8 ዓመታት ወደ ኋላ በመመለስ በ2010 ዓ.ም የታላቁ የህዳሴ ግድብ ግንባታ በጀመረበት ወቅት ተቃጥቷል ያሉትን ከፍተኛ አደጋ ማስታወሰዋል። በወቅቱ ታሪካዊ ጠላቶችና ስማቸው ያልተጠቀሱት ባንዳዎች ግንባር በመፍጠር 15000 ታጣቂዎችን ከሀገር ውጭ አሰልጥነው በግድቡ ላይ ቢለቁም በኢትዮጵያ ልጆች ተጋድሎ ሴራው መክኖ ግድቡ ዛሬ ተጠናቆ ኤሌክትሪክ መስጠት መጀመሩንም ገልጸዋል። እነዚህ ተዋጊዎች ለህዝብ መብት እየታገሉ እንደሆነ አድርጎ የሚረዳ ዜጋ ካለ ኤርትራን የማስገንጠልና ኢትዮጵያን የባህር በር የማሰጣት ተመሳሳይ ታሪክ በሀገሪቱ ላይ እንዲደገም የሚሰሩ ቅጥረኞች መሆናቸውን አለመረዳት ነው በማለትም በይነዋል። ማንኛውም የብሔርና የኢኮኖሚ ዲሞክራሲ ጥያቄ ቢኖር የሀገርን አጥርና የሉዓላዊነትን ምሽግ የሆነውን የመከላከያ ሰራዊት መውጋት ሳያስፈልግ በፖለቲካዊ ስርዓት መታገል እንደሚቻል የገለጹት ፊልድ ማርሻል ብርሃኑ ጁላ ከባዕዳን ጋር አብሮ የገዛ ሀገሩን ጦር የሚወጋ አካል ባንዳ እንጂ ታጣቂ ሊባል አይችልም ሲሉም ተደምጠዋል። ወደ ቀጣዩ ዘገባችን ስንሻገር በጀነራል አብዱልፈታህ አልቡርሃን የሚመራው ሱዳን መንግስት ከኢትዮጵያ ግዛት የተነሳ ድንበር ተሻጋሪ የድሮን ጥቃቶች ተፈጽሞብኛል ሲል ከሰሰ። የሀገሪቱ የውጭ ጉዳይ ሚኒስተር ትላንት ሰኞ ባወጣው መግለጫ ድርጊቱን ግልጽ ወረራ ነው ሲል ገልጾታል። በጎረቤት ሀገራት በኩል የሚደረግ የውጭ ጣልቃ ገብነት ጦርነቱን እያባባሰው ነው ሲልም አስጠንቅቋል። ሚኒስተሩ በመግለጫው ባለፉት 2 ወራት በሱዳን የተለያዩ ስፍራዎች የተፈጸሙ የድሮን ጥቃቶች መነሻቸው የኢትዮጵያ ግዛት መሆኑ ይታወቅልኝ ብለዋል። ሚኒስተሩ ለዚህ የጸባጫርነት ላለው ድርጊት አዲስ አበባን ያስጠነቀቀ ቢሆንም ጥቃቱ በማን እንደተፈጸመና ያደረሰውን ጉዳት በዝርዝር አለመግለጹን የፈረንሳይ ዜና አገልግሎት ዘግቧል። 3 ዓመት ሊሞላው በተቃረበው የሱዳን የእርስ በርስ ጦርነት ውስጥ ኢትዮጵያ እጇን አስገብታለች ተብላ በይፋ ስትወቀስ ይህ የመጀመሪያው ነው። በሌላ በኩል ግጭቱ በውጭ ኃይሎች ድጋፍ እየተቀጣጠለ መሆኑ በዓለም አቀፍ መድረክ ስጋትን ፈጥሯል። የብሪታንያ የውጭ ጉዳይ ሚኒስተር ኢቬት ኩፐር በቅርቡ በተካሄደ የተባበሩት መንግስታት ድርጅት ስብሰባ ላይ እንዳሉት በሱዳን ተፋላሚ ወገኖች ዘንድ ድል እንቀናጃለን በሚል የተሳሳተ እምነት በመኖሩና ከውጭ ሀገራት ዘመናዊ መሳሪያዎች እየቀረቡላቸው በመሆኑ የተኩስ አቁሙ ላይ መድረስ አልተቻለም ብለዋል። የግብጽ አምባሳደር ኢሃብ አዋድ በበኩላቸው ስም ያልተጠቀሰ የሱዳን ጎረቤት ሀገር ታጣቂዎችን የምትሰለጥንበትና የምታስታጥቀበት ካምፕ መኖሩን የሚያሳዩ መረጃዎችም አሉ ብለዋል። በተያያዘም የዓለም አቀፉ የቀውስ ጥናት ቡድን ባወጣው መረጃ የሱዳን ባለስልጣናት የተባበሩት አረብ ኤሚሬቶች በኢትዮጵያ በኩል ለፈጥኖ ደራሹ ወይም አርኤስኤፍ መሳሪያዎችን እያቀረበች ነው ብለው መክሰሳቸውንም ጠቁመዋል። እንደዚያም ሆኖ ግን ጀነራል አብዱልፈታህ አልቡርሃን የሚመሩት የብሔራዊ ጦሩ በጎረቤት ሀገራት ላይ ጣቷን የምትቀስረውን ግብጽን ጨምሮ ከሳውዲ አረቢያና የቱርክ ድጋፍ እንደሚያገኙ ዘገባው አመላክቷል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ ጦርነቱ አስከፊና ትርጉም የለሽ ነው ሲሉም ገልጸውታል። በጎርጎሮሲያኑ 2025 ብቻ በእርስ ግጭቱ የሚሞቱ ንጹሃን ቁጥር ከእጥፍ በላይ መጨመሩንም አስጠንቅቀዋል። ግጭቱ ወደ ጎረቤት ሀገራት ሊዛመት ይችላል በሚል ስጋትም ቻድ ከሱዳን ጋር ያለውን ድንበር መዝጋቷም ታውቋል። ኢትዮጵያ ለቀረበባት ይፋዊ ክስ መልስ ስለመስጠቷ ዘገባው ያለው ነገር የለም። ከሀገር ውስጥ የመገናኛ ብዙሃንም ሆነ የውጭ ጉዳይ ሚኒስተር ይህ ዘገባ እስከተጠናቀረበት ድረስ የተሰጠ ምላሽም የለም። የቮይስ ኦፍ ኢትዮጵያ ቤተሰቦች በድጋሚ ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ቀጣዩ ዘገባ እንሻገራለን።
በሰሜን ኢትዮጵያ ያለው የትግራይ ሪጅን ክልል እንደገና ወደ ጦርነት ሊመለስ ይችላል የሚል ፍርሃት እየተጨመረ መጥቷል። በመቀሌ ከተማ ውስጥ ደካማ ሰላም ቢኖርም ብዙ ነዋሪዎች በማንኛውም ጊዜ ጦርነት ሊመለስ ይችላል ብለው ይፈራሉ። በኢትዮጵያና በኤርትራ መካከል ያለው ውጥረት እየጨመረም ይገኛል። በሽሬ ከተማ ያለው የፀሐይ የተፈናቃዮች ካምፕ ቀድሞ የህዝብ ትምህርት ቤት የነበረ ሲሆን አሁን የመኖሪያ ቤትም ሆኗል። ቤተሰቦቹ ግድግዳዎች በተሰነጠቁ ኮንክሪት ክፍሎች ውስጥ ይኖራሉ። ጥቁር ሰሌዳዎች እንኳን እንደተቀመጡ አሉ። የቀድሞ የትምህርት ቤት አደባባይ በድንኳኖችም ተሞልቷል። በካምፑስ ከሚገኙ መጠለያዎች አንዱ ውጪ 3 ልጆች ያላት እናት በጸጥታ ተቀምጣለች። ስሟ እንዳይገለጽ ጠይቃለች። እሷ በ2020 በኢትዮጵያ መንግስትና በትግራይ ኃይሎች መካከል ጦርነት ሲነሳ በመጀመሪያ ጊዜ የተፈናቀለችም ናት። በ2022 ጦርነት በይፋ ያበቃው የፕሪቶሪያ ስምምነት ከተፈረመ በኋላ ወደ ምዕራብ ትግራይ ያለችው መንደር ለመመለስ ሞከረች። ነገር ግን አፈራ ተወስዶ እዚያ መኖር አልተቻለም። ከ8 ወራት በፊት ዳግመኛ ተፈናቅላ ወደ ሽሬ ተመለሰች። ባሏ ትግራዋይ ስለሆነ ተባሮ ተያዘ ትላለች። ከተለቀቀ በኋላ ቤተሰቡ ወደ ሰሜን ተከተሉት። ቢቻል በሰላም መኖር ፈልጋለሁ፣ ወደ ቤቴ ተመልሼ እንደ ቀድሞ ሻይል ስራ ትላለች። ከልጆች ጋር እንዲመኖር በጣም ከባድ ነው ስትል ትናገራለች። የትግራይ ተፈናቃዮች በከባድ ሁኔታ ውስጥ ይገኛሉ። የፍርሃት በፀሐይ ካምፕስ በሚኖሩ ሺዎች የተጋራ ነው። በመላው ትግራይ ከ800 ሺህ በላይ ህዝቦች እስካሁን ተፈናቅለው ተቀምጠዋል። በተለይም በምዕራብ ትግራይ ወደ መሬታቸው መመለስ አልተቻለም። ይህ ያልተፈታ የተፈናቃይነት ጉዳይ በትግራይ ክልልና በፌደራል መንግስት መካከል ዋና የውጥረት ምንጭም ሆኗል። በካምፕ ውስጥ ህይወት ከባድ ነው። ውሃ እጥረት አለ። የምግብ ስርጭት የዘገየ ነው። መድኃኒት ጥቂት ነው። ከአምናው ጀምሮ የእርዳታ ቅነሳ በመደረጉ ሰብአዊ ሁኔታዎች እየባሱ መጥተዋል። ቤተሰቦች በትንሽ ምግብና በእርስ በርስ ድጋፍ የተመስርተው እየኖሩ ይገኛሉ። ተፈናቃዮች እየመጡ በየወሩ አዳዲስ መጠለያዎችን ይገነባሉ ይላሉ የፀሐይ ካምፕ አስተባባሪ ሀጎስ ገብረ ሚካኤል። አዳዲስ ቤተሰቦች ከምዕራብ ትግራይና በጦርነቱ ወቅት መጠጊያ ፈልገው ወደ ሱዳን ይሄዱ ከነበሩበት ቦታ ቀጥለው እየመጡ ይገኛሉ። ሀጎስ ራሱም ቀድሞ በምዕራብ ትግራይ ቤት የነበረው ሲሆን በፊት እዚያ መደበኛ ህይወትም እየኖረ ነበር ይላል። አሁን ግን ያለ ድጋፍ፣ ያለ ስራ፣ ያለ ምንም ነገር እዚህ እኖራለሁ። ማንም ወደ ቤቴ ካልመለሰኝ እዚህ መሞት አልመርጥም። ህይወቴን ቢያስከፍልም እንኳን መመለስን ወደ ቤቴ እመርጣለሁ ሲል ይናገራል። ጥር መጨረሻ ላይ በጸለምቲ አካባቢ በትግራይ መከላከያ ኃይሎችና በኢትዮጵያ መከላከያ ሰራዊት መካከል ግጭት እንደገና የተነሳ ሲሆን በደቡብ ድንበር ከአፋር ጋር አካባቢን ከቲዲኤፍና በቀድሞ ቲዲኤፍ አባላት መካከል ግጭት ተመዝግቧል። በግጭቱ ወቅት ድሮን ጥቃቶች መፈጸማቸው የተዘገበ ሲሆን ይህም በ2020 እስከ 2022 ጦርነት ወቅት የተጠቀሱ ስልቶችን ያስታውሳልም። የደህንነት ባለሙያዎች እነዚህ አካባቢያዊ ግጭቶች ፖለቲካዊ ውጥረት ከቀጠለ ወደ ሰፊ ጦርነት ሊያስፋፉም እንደሚችሉ ያስጠነቅቃሉ። በየካቲት አጋማሽ ላይ አፍሪካን ዩኒየን ኮሚሽን ሊቀመንበር እያቀረበ ያለው ጦርነትን ለመከላከል አስቸኳይ እርምጃ ይወሰድ ሲሉ ጠሩ። በዚያኑ ጊዜ የኢትዮጵያ ውጭ ጉዳይ ሚኒስተር ኤርትራ ኃይሎቿን ከአከራካሪ አካባቢዎች እንድታወጣ በይፋ የጠየቁ ሲሆን ካለበዚያም እርምጃ እንደሚወስዱ አስጠንቅቀውም ነበር ይሆናል። በ2020 እስከ 2022 ጦርነት ወቅት የኤርትራ ኃይሎች ከኢትዮጵያ ፌዴራል ጦር ጋር በመተባበር ትግራዮችን ተዋግተው ነበር። ዛሬ ግን በኢትዮጵያና በኤርትራ መንግስታት መካከል ግንኙነቱ ውጥረት ጨምሯል። የመግባባትና ክስና ተለዋዋጭ የክልል ግንኙነቶች እርስ በርስም እምነቱን አዳክመውታል። በኢትዮጵያና በትግራይ መካከል እንደገና ግጭት ከተነሳ በአብዛኛው በትግራይ መሬት ላይ ሊካሄድ ይችላል የሚልም ስጋት አለ። የቅርብ ጊዜ ውጥረቶች በክልሉ ውስጥ የእንቅስቃሴ ሁኔታን ቀይረውታል። ጥር መጨረሻ ላይ የፌዴራል ድሮን ጥቃቶችን ጨምሮ የጠሩ እርምጃዎች እየተካሄዱበትም ይገኛሉ። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን በድጋሚ እያስታወስናችሁ በሌሎች ቆንጆ መረጃዎች እስክንገናኝ ድረስ በደህና ቆዩ።